አሌክሲ አንድ ነገር ነበረኝ። እሺ ባለትዳር ነበርኩኝ። ከባለቤቴ ጋር መግባባት አልቻልንም። እሺ ኢትዮጵያ ሆኜ እንትን የፍቺ ወረቀት ብጠይቀው አልፈ እንትና ክሱን እንትኑን አልተቀበለም ነበረ ፍቺውንና ለምንድን ነው የምትፈቺው? ስላልሆነ ነው። ስላልሆነ ምን ተፈጥሮ ነው ማለት በቃ ሙሉ ለሙሉ መግባባት አልቻልንም እኮ። ምንድነው መግባባት ያላስቻላችሁ ነገር? በቃ ቤተሰብ እንዲሄድ አይፈቅድም ማለት በዛ ላይ ከማንም ጋር እንድገናኝ አይፈልግም። ለራሱ የት እንደሚውል አላውቅም። ሰርቶ ወደ ቤት አይገባም። እኔ ያለኝም ብቻ ነው የሚፈልገው። በመሀል ደግሞ ልጅ ተፈጥሮ ነበረ። ህፃን ልጅ እንደሆነ ህፃኑን የ6 ወር እንደሆንኩኝ ወደ ማዘርጋዥ የገባውኝ እኔ ወደዚህ ወደ ዱባይ ሞላው። ፍቺ ስጠይቀው እምቢ አለኝ። ከዛ እኔ ቪዜ ሲመጣ እዚህ መጣው ማለት ነው። ከሀገር ማዘር አረፈች። ማዘር ስታርፍ ልጁን ህፃኑን እንኳን ውሰድና አሳድግ እኔ እስከምመጣ ብዬ ስለው እሺ ህፃኑን እቀበላለሁኝ ግን እንትን ብር መጀመሪያ አስገቢ አለኝ። የራስህን ልጅ ለማሳደግ ብር አላስገባም ብዬ በዛው እንደውም በጣም ተጨቃጨቅን። እንዳደውልልኝ ብዬ ብሎክ አረኩት። በተደጋጋሚ በተለያየ ስልክ እየገባ ሲያስቸግረኝ ሲሜን ቀየርኩት ማለት ነው። ያኛው ከተወሰነ አሁን ቢያንስ 2 ወር ምናምን ደርሷል። በትመጪም ባለቤቴ ነሽ፣ አንቺ ያለሽን ገንዘብ 80 እስካልቀደን ድረስ እኩል መካፈል እችላለሁ ነው የሚለኝ እኮ። አሁን እኔ አጥጋቢ ሆኖ ያላገኘሁት መፋቻ ምክንያትሽ ነው። መፋቻ ምክንያት ሴት ልጅ ብዙ ጊዜ ከሱ ጋር በምኖረው ሰዓት ከተለያየ ሴቶች ጋር ነው የሚቆየው። ማለት በቃ አከሌ ይሄ ነው ሁሉም ይመጣሉ። የኔ ስልክ እንዴት እንደሆነ እኔ እንጃ ይደውሉልኝና ባለቤቴ ነው። በአካል ራሱ 3 ሴቶች ሄጄ አግኝቻቸዋለሁ። አንዷ በጣም ታሳዝን ነበረ። ሆቴል ቤት ነው የምከፍትልሽ ብሎ በወር እቁብ እንድትጥል አድርጓል። ልጅቷን በጣም አሰቃይቷል ነበረ እና ጅጅጋ ሹፌር ነው፣ ረዳት ነው፣ ሹፌርም አይደለም። ጅጅጋ ነበረ የሚመላለሰው ማለት ነው። እዛ በቃ ከአረብ ሀገር ከሳውዲ ነበር ልጅቷ የገባችው። እቃውን ይዞ ሀረር ይዞ አገባ ማለት ነው። ይህን ያለኸው ብዬ ስለው ስራ ቦታ ነኝ አለኝ። ከዛ ስራ ቦታ አይደለም ያለው እንደዚህ ያለ ቦታ ነው። ልጅቷን እቃ አስጭኗት ይኸው እንዲህ እያስለቀሳት ነው ብሎ የኔ ሚዜ ነገረኝና ሄጄ እዛ ያለበት ቦታ አግኝቼው ከዛ ታስሮ ነበረ። እኔ ቢፈታ ይፈታ፣ እኔ ከዚህ የበለጠ ማስፈታት አልፈልግም ብዬ ትቼው መጣሁ ማለት ነው ከሀረር። ወንድምየውም ለምን ብለሽ ነው ሄደሽ ያየሽው? እዛው እንደፈለገ ይሁን አለኝ። በቃ እኔ የምፈልገው ከአንተ ጋር መለያየት ነው፣ ይህም ባህሪ ግን ካልተውኩ አልኩት። የመጨረሻ ቻንስ ከሱ ጋር እንድፋታ ያደረገኝ ካፌ ሆቴል ቤት ሴት ይዞ ገብቶ ተደውሎልኝ አየሁኝ። በቃ ብሬ መኖር አልፈልግም ብዬ ወሰንኩ። ሄደሽ አየሽ? አዎ በአይኔ አይቼ በቃ እንደፈለግኩ ማየት ማለት የገባበትን ቁጥር ሰጡኝ። እዛ ልጅቷ አስተናጋጇ ከፈተችልኝ፣ አየሁት። አመሰግናለሁ ለሁሉም ነገር ብዬ ትቼው ወጣ። አልጋ ላይ ተኝቶ አየሽው ከሌላ ሴት ጋር? አዎ። እሺ በቃ የፍቺ ወረቀት የጠየቅኩት ምክንያት ይሄ ነው ልልክ ነው እኮ። ምንድን ነው ያሳሰበሽ ታዲያ? ያሳሰበኝ በሰው ሀገር ላይ አሁን 6ኛ ዓመቴን ይዣለሁ። ብሬን ደግሞ ከኔ ጋር የሚካፈል ከሆነ የሰራሁትን ንብረት እንዴት ነው ከኔ ጋር መካፈል የሚችለው? ከሱ ጋር ያፈራሁት ነገር የለኝም። መወስለት። እሺ ሚዩት አድርጊና አዳምጪኝ። እሺ ውሃ እየጠጣ የሚያስብልኝ ሰው እኮ አለ። እኔ እኮ የምታስቡልኝስ ነገር መወስለት መስረቅ ይለዋል።
መማገጥ ይለዋል ሌላኛው መዝገበ ቃላት። ከወሰለተብሽ የመፍታት መብት አለሽ፣ ፈጣሪም አይጋፋሽም። በእርግጠኝነት በሃይማኖት እንኳን ፍቺ አይመከርም፣ ግን ተወስልቶብሽ ከሆነ ጉዳዩ ይጤናል። ገብቶሻል? ምክንያቱም ይሄ በጣም ቀይ መስመር ወንድም ሴት ያርገው። አዎ ይካፈላል። በእውነቱ ከሆነ አብሮች ስላለ የምትሰሪው ነገር ግን በሲስተም ማድረግ ትችላለሽ። አንቺ አሁን ሰው ሀገር ነው ያለሽው፣ ሰው ገንዘቡ ምሰሪው ያዥ እና የትም አትላኪም። ከዛ ሀገር ስትሄጂ ወይ ቤተሰብ ካለ ወይ በእናትሽ አንዴ የሰው ገንዘብ ነው አካውንት ውስጥ ይቀመጥና ከዛ አውጠዋለሁ ብለሽ አካውንታቸውን ተቀበለሽ እዛ ውስጥ አስቀምጪ እና ያው ተጠርዤ የመጣው ታያለሽ። ሄደሽ ገንዘቤንም ደሞዜንም ሳይሰጡኝ አባሩኝ አረቦቹ ምናምን ወየዬ ታያለሽ። ከዛ ምን ነው የምታደርጊው? ጉዳይሽን ከጨረሽ በኋላ ያንን ገንዘብ ወደ ስምሽ ታደርጊዋለሽ ማለት ነው። አለበለዚያ ምንድን ነው የሚያደርገው እሱ ቴክኒካሊ በዛ ጋር ፍቺ ስትጠይቂ አልተረዳኝም። ከይቅርታ ጋራ ገንዘቤ አካውንቴ ላይ ነው ያለው እኮ እሱን ፊክስ አድርጊ ነው የምልሽ። በቃ ለማንም ሳትናገሪ ያው እሱን እኮ ነው እየነገርኩሽ። ሳትናገሪ ግቢ። አዎ በቃ አዳምጪ እስኪ። አሁን ሚዩት አድርጊና አዳምጪኝ። ሀሳቡን እኮ ስላልጨረስሽው አየሻው። ቸኮልሽ። ዛሬ የችኮላ ቀን ነው ጋይስ። በገና ጨዋታ አይቆጡም ጌታ የሚለውን ብሂል ስለያዝኩ እንጂ በዛሬው የቀዶ ጥገና አካሄድ ብዙ ኮማ ክፍል የሚያስገቡ ጉዳዮች ገጥመውናል። ግን በገና ጨዋታ አይቆጡም ጌታ በሚለው በቃ ችግር የለውም ይታለፋል በሚለው በጣም ከፍተኛ የማስታገሻ ችግር አለ። ማስታገሻው እየሰራ አይደለም ዛሬ በሚያስገርም ሁኔታ። አሁን አንቺ ቀጥታ ዝም ብለሽ ትሄጂና ሙያ በልብነው ነው በስምሽ ያሉ ነገሮችን በሙሉ ወይ ወደ እናትሽ ስም አድርጊ። ምክንያቱም እሱ እንደማይሆንሽ ያውቋል እሱ። ስለዚህ በቃ ከያዝኩኝ እሷ ወገቧ እስኪበጠስ ሰርታ ያመጣችው ነው ቆዳዋን ገፍፌ እወጣለሁ አይነት ስታፍ አራዳ መቼ ሸዋወድና በሚለው አባባል መሰረት አንቺ ለማንም እሱ ህይወት ሳይሆንሽ እንደ ባል ትሪት ሳያደርግሽ ራስሽ ላይ ማግጦ ብዙ ነገር አድርጎ ብትከሺው እኮ እሱ ነው እንደውም ያለውን በሙሉ ጥለህ ሂድ የሚባለው። ህጉ ይፈርድበታል። ግን እዛ ሁሉ ፕሮሰስ ውስጥ ከመግባት በስምሽ ያለውን አንዴ ይቀመጥ ምናምን ብለሽ ጉዳይሽን ከጨረስሽ በኋላ ወደ ራስሽ ስም ታዞሪዋለሽ። ገብቶሻል? ይሄ አንዱ ጥቅመኞችን የምታሸንፊበት መንገድ ነው። በጥበብ ነው ግን እንዲህ ላረግ ነው ብለሽ ለማንም አታውሪ። ገብቶሻል? ከዛ ውጭ በቃ ወስነሻል። እኔም አልጫነሽም። ምክንያቱም ሰውየው ሴት ይዞ ሚስት እያሉ ሴት ይዞ ቤርጎ ገብቶ ካገኘሽ ከዚህ በላይ ኦልሬዲ ዴድ ሞቷል። የሚማግጡ ሰዎች ግን ሁሉ ጊዜ መማገጣቸውን አያምኑ። በጣም እኮ አስቸጋሪ ነው እና እንደዚህ አይነት ሰዎችን ማሳመን በራሱ ተነጋግረሽ። ስለዚህ እንደዛ አድርጊ። እሺ አሌክስዬ አመሰግናለሁ። እሺ አመሰግናለሁ። የመወስለት ደረጃ ላይ እንደርስ 25 ደቂቃ አለ። አጣጥመን እንጠቀማታለን። ዛሬ በጣም ደክሞኝ በጣም እንትን ብዬ ነው ያደረግነው፣ ግን ብዙ አላስባነንኩማ ጋይስ። እንደ ደከመኝ አላስባነንኩማ። ያው እኔ የምወደው ሰው ነበረ። እሺ ያው ቤተሰብ ምናምን አስተዋውቀናል፣ ግን ያው ከዛ ወደ ተቀይሮ ማለት ነው። በምን ተዋወቃችሁ? የሰፈር ልጆች ነን፣ ግን ያው እዚህ ከመጣ ወዲህ መተዋወቅ ነው። እሺ እና ከተዋወቅ ነው ብዙ አመት ሆኗል፣ ወደ 5 አመት ማለት ነው። እሺ እና በጣም ነው የምወደው፣ ግን ቤተሰብ ምናምን ሽማግሌ ምናምን ልኳል፣ ግን ከዛ ወዲህ በቃ ብዙ አያወራኝም እና ለዛ ነው። አንቺ የት ሆነሽ ነው ሽማግሌ ላከው? እኔ ውጭ ሀገር። በአካል ትተዋወቃላችሁ አይደል? አዎ በፊት። እሺ እሺ ቆይ እሷ ትጨርስ። እሺ ብሮ እሷ ትጨርስ አንዴ። ምን መሰለሽ አንቺ ሳትኖሪ ለምንድን ነው ሽማግሌ ያስላክሽው? አይ ዝም ብለን ነው ያው እኔ እንድገባ ስለሆነ
እና ተፈቀደለት? ተፈቀደለት። እሺ ምንድነው ታዲያ ያሳሰበሽ? ያሳስበኝ ያው እንደ ድሮ አያወራኝም፣ በቃ ስራ ነው ምናምን ይለኛል ማለት ነው። ብር ልከሽለታል? አይ አልተከፈለኝም። እንደ ድሮ ማለት ድሮ እንዴት ነበር የሚያወራሽ? ድሮ በቀን 5 4 ከዛም በላይ። አሁን በቀን ስንት ያወራሻል? አያወራኝም። በቀን በሳምንት በሳምንትስ ምን ያህል ጊዜ ታወራላችሁ? በሳምንት አንድ ወይን 2 ምናምን፣ ግን ትንሽ ደቂቃ ነው የምናወራው። 5 ደቂቃ 10 ደቂቃ ምናምን። ቢዚ ነኝ ነው የሚልሽ? አዎ እንደዛ ነው። እሺ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት አንድ መርፌ እንሰጥሻለን። እሱ ያስታግስልሻል፣ ነቅሎ ይወጣልሻል። እሺ እሱ ህግ አንድ ቤት ውስጥ ሳትኖሪ ሽማግሌ አታስልኪ። እዚህ መሰሙ ሴቶች ለቤተሰቦቻችሁ ክብር ይኖራችሁ ጋይስ። አትሊስት እናንተ ሳትኖሩ ሽማግሌ አታስልኩ። ህግ 2 የመጀመሪያውን ህግ ሁልጊዜ ጠብቀሽ ኑሪ። አለቀ። ያላያችሁትን ሰው በአካል ያልነካሽ አንቺ ሩቅ ነሽ። በአካል ድሮ ነው የምታውቂው። ሽማግሌ ስለተላከ በቃ እሱ እጁና ቀለልሽበት። በቃ ይሽ ወንዶች ለፈለግነው ግን ጊዜ አናጣም። እኔ ሀቁን ልንገራችሁ፣ ማናችንም ወንዶች ከወደድን ካፈቀርን ከፈለግን አይደለም ቢዚ ቀርቶ የሀገር ድንበር እንኳን አያግደውም ወንድ ልጅ። አበበ ተካ የሚባለው ዘፋኝ የሚያፈቅራት ሴት አሜሪካን ሀገር ሄዳ እሷን ለማግኘት በባህር በምን በበረሃ ሄዶ ገባ አሜሪካ። ለእሷ ሴት እሷን ለማግኘት ነው ሄደው። ገብቶሻል? ብዙ ነገር የተፈራረዱበት ስላፈቀራት ነው። እዛ ሀገር የሚሄድ ፍላጎቱ ኖሮት ምናምን አለ። ያን ሁሉ መስዋዕትነት የከፈለው በቃ ላፈቀራት ሴት ሲል። ወንድ ልጅ እንዲህ ያደርጋል ልልሽ ፈልጌ ሲያፈቅር የእውነት ልቡ ከእውነት ሲሆን ከእውነት ፍቅር ውስጡ ሲገባ፣ ካላፈቀረ ደግሞ እና ምንም ፍላጎት ደግሞ ከሌለው በአንድ ስልክ ሄሎ ደህና አደርሽ ወይ ሊልሽ እየቻለ ግን ቢዚ ነው። ቢዚ የሚባል ሰው የለም ምድር ላይ። እኔ ላረጋግጥላችሁ፣ ምድር ላይ የትኛውም ጠቅላይ ሚኒስትሮች በሉ ዶክተሮች በሉ እስኪ ቢዚ የሚያደርግ ምን አለ? እስኪ የሆነ ስራ ጥቀሱልኝ። ቢዚ የሚባል ሰው የለም። ቅድሚያ የመስጠት ጉዳይ ነው። ለእኔ ለምሳሌ ብትደውይልኛው ይቅርታ ቢዚ ነኝ እልሻለሁ። እያልኩሽ ያለሁት ከአንቺ ቅድሚያ የምሰጠው ሌላ ጉዳይ አለኝ ነው። አለቀ። ይህ እኮ ነው። ሌላ እኮ ታሪክ የለውም። ሰዎች ቢዚ ነኝ ሲሏችሁ ቅድሚያ የምሰጠው ከአንተ ቅድሚያ የምሰጠው ጉዳይ አለ ነው። ገርልፍሬንድ ኑሮ እንኳ አንዴ ቢዚ ነኝ ካልኳት ኦኬ፣ ከእሷ ቅድሚያ ማስቀድመዋ ነገር አለ እንጂ ቢዚ ሁኝ አይደለም። የምር ለእሷ ከፈለጉ ጊዜ አላጥም። ስለዚህ በፊት እያወራሽ የነበረው አንቺንም ሙድ ውስጥ ለመክተት ሽማግሌ ለማስላክ ምናምን ነበር። አሁን ማያወራሽ ኦልሬዲ ሽማግሌ ላከ። በቃ ሁሉም ነገር እጁ ገባ። ሰው ለምን ይደውልልሻል? ለምን ታይም ያቃጥላል? በአንድ ጥሪ በሳምንት አንዴ ፒስ ነው ምናምን ደህና ነሽ ካለሽ ይበቃሻል። ስለዚህ እንዲህ አይነት ወንበር ላይ አትቀምጡ። ዋጋሽ ቀነሰ ማለት ነው። ግን ለምንድን ነው ማትደውልልኝ ብዬ ስጠይቀው በቃ አሁን እኮ ባልና ሚስት ሆነናል፣ በቃ እንደዛ ነው የሚለኝ ማለት ነው። ደግሞ እሱን እኮ ነው እያልኩሽ ያለው። ደገምሽልኝ ያልኩሽ አንቺ አሁን እንደዛ ሳትይ ነው እኔ ነገርኩሽ። ይህሽ ጠንቋይ ቀልባል ምናምን አንዳትይ። በቃ ሽማግሌ ላከ፣ ሁሉ ነገር ተጠናቀቀ። ስለዚህ ለምን ይደውልሽ? በግልጽ እኮ እየነገረሽ እኮ። ይህ እኮ ጤናማ እኮ መልስ አይደለም ከገባሽ።
ኦኬ ባልና ሚስቱ ነው። እንዲህ ባልና ሚስት ስንሆን ነው እንጂ ነው ሊብስብን የሚገባው። ብዙዎቻችሁ ከተጋባችሁ በኋላ በፍቅረኝነት የምታረጉትን ነገር አታረጉት። ለምን ይዋሻል? እስክትጋቡ ድረስ ጉሮሮች ላይ ነው የሚቆመው። ያምሮብሻል ነው የሚልሽ በየሰከንዱ። እራት ካልጋበዝኩሽ እንዴ ጉድ የፈላ ልብስ እየገዛ ሰርፕራይዝ ያደረግሻል። በቃ ከምንም በላይ ቁልጵስጵስ ኤቭሪ ታይም 24 አወር ይደወላል ምናምን። ቁርስ በላሽ እኔ ነኝ ማጎርስሽ ምናምን፣ ወገብሽን እኔ ነኝ ማስርልሽ፣ መቀነት ምናምን ገለመሌ በጭንቅላቴ ተተክዬ ቆዳዬን ገፍፌልሽ፣ ኩላሊቴንም ከፈለግሽ 3 ይሆንልሽ ልስጥሽ ና ሊልሽ ሁላ አይችልም። ሲጋቡ ነገር አለሙን ሁሉ ትተውት ስራ ይሄዳል ይመጣል። ደህናዎች እራት ቁጭ ብለው ይበላሉ፣ ይተኛሉ፣ ይነሳል። አግብቻትም ሰርፕራይዝ ካላረኳት ታዲያ ምኑ ላይ ነው ባለትዳርነት? አግብቻት እራት ካልጋበዝኳት፣ አግብቻት ጊፍት ካልሰጠዋት ማለት በፍቅረኝነት ጊዜ ማድረገው ነገር ሳገባት እንደውም ሞር ሊብስ ይገባል ብዬ አምናለሁ። የእውነት ነው የምልሽ። ካገባዋት በኋላ ሞር ትሪት በፊት ማድረገውንም መቀጠላል። ብዙዎቻችሁ ከተጋባችሁ በኋላ ተጠናቀቀ ሚሽን ኮምፕሊት አይነት ነገር ጀመረ እንጂ ገና ጓድ ዝም ባልክ ቁጥር በተውኩ ቁጥር እየጠወለገ ነው የሚመጣው። አዳዲስ ነገር መፍጠር አለ። ከውጭ ስትመጣ የሆነ ቤት ውስጥ የሆነ አዲስ ነገር ምናምን ሻማ አብርተ ምናምን ኬክ ገዝተ ምናምን ነገር በቃ ጽድት አድርገው አዲስ ነገር የሆነ የሚያስደስታትን ሰርፕራይዝ ምናምን ስትገባ የሆነ አዲስ ነገር ስታይ ሌላም ነገር ሊሆን ይችላል። ምሳሌ ነው የምላችሁ። ትዳሩን ሞር ምን ያደርገዋል? ኤክሳይትድ ያደርገዋል። ገብቶሻል እንጂ በቃ ተጠናቋል፣ ተጋባም። እሷም ሻሻ ስራ ቁጭ ትላለች፣ እሱም የሆነ ጋፖርት አድርጎ ቁጭ ይላል። እንዴት ነው ራት ይቅረብላ? እሺ ችግር የለውም። እራቱን በላ ያደርግና ደህና ደሪ ለጥ ጠዋት ሲነሳ ስራ ደህና ወይ። ኧረ ይሄ ህይወት አለ። ታዝናናት ይገባል። በቃ ልክ እንደ ፍቅረኛ እንደ ትኩስ ፍቅረኞች መኖር አለባቸው። ኤቭሪዴይ ከኖርኩ እንደዛ ነው መኖር ያለብኝ። ማምነው እንደዛ ነው። ሲጋባ ሰው አያቆምም፣ እንደውም ይጀምራል ማለት ነው። ስለዚህ ይህ ሰውዬ ካገባሽ በኋላ ነገ አሽቀንጥሮ ነው የሚጥልሽ። ጭራሽ አያስታውስሽም። ጭራሽ እየነገረሽ ነው። አሁን መንቃት ከቻልሽ ከራሷ አፍ እየሰማሽ ነው። በቃ ባልና ሚስት ሆነናል ኦልሬዲ፣ በቃ ለዛ እኮ ነው አለሽ። ይህ አደገኛ ሬድ ፍላግ ነው። ትዳር ውስጥ ሊገባ ላለ ሰው እንዲህ አይነት ቃል አሁን አንቺ እንደ ኖርማል ቆጥረሽዋል። ኖርማል አይደለም። ተረስተሻል። ትረሻለሽ ማለት ካገባሽ በኋላ ይረሳሻል። ስለዚህ ፍሬን ያዥ። ሽማግሌ ያስላክሽው ሮንግ ፐርሰን። ትክክለኛው ባልሽ ገና አልመጣም። ይሄ አጭቤው ነው፣ ወስላታው ነው፣ ተኩላው ነው ማለት ነው። ስለዚህ ፍሬን ያዥ። ተግባባን? አይ ልጁ እኮ ጥሩ ሰው ነው። በእርግጥ ስራ አለው እና ቢዚ ነው የሚያደርገው፣ ግን እንደ ድሮ ለምን አላበራኝም ለማለት ነው እንጂ ያው እኮ ታዲያ ዋናው እኮ እሱ እኮ ነው እህቴ። ይሄ ሰው ሽማግሌ ላከላትን ሴት በሳምንት አንድ እየደወለ የሚያወራት ከሆነ ጥሩ ሰው ነው ብለሽ ተከራከርሽለት። ጥሩ ነው እኮ ችግር የለብኝም። እሺ ምን ና ያገባ ገብቶሻል። እኔ ጋር እንተዋወቅ። ለአንቺ እኮ ነው አሁን እየነገርኩሽ ያለሁት። ጥሩ ሰው ነው አልሽኝ። እሺ የቱ ጋር ነው ጥሩነቱ? እንዲህ ያፈቀራትን አፈቅርሻለሁ ያላትን ሴት በሳምንት አንዴ እንዴት ነሽ ካላት ሳምንቱ ሙሉ ቢዚ ሆኖ ነው ብለሽ ነው የምታስቢው? እኔ እኮ ነግሬያችኋለሁ። የፍቅረኞቻችሁን ስልክ ለሰከንድ የማየት እድል ቢኖራችሁ ሲንግል ናችሁላችሁ። እግዚአብሔር ስለ እናንተ የሚወራው ነው። የሰው ልጅ በጣም ከባድ ነው። የኔ እናት ፕራክቲካሊ ነው የምነግርሽ። እኔ ምንም የሆነ ፍላጎት ኖሮ ምናምን አለ ሚዩት አርጊ እስኪ። ኧረ ልጅ ቀዶ ጥገና ማድረግ እኮ ተቸገርን ጎበዝ። ሚዩት አርጊ፣ ስልኩን አስቀምጩ፣ እስኪ ጠረጴዛ ላይ አስቀምጩ። አሁን ስለምትለኝ ነገር ነው የምታስበው። ሰው ምላት ነገር አይገባትም ጋይስ። ምክንያቱም አሁን እኔ እያወራሁ እሷ ምንድነው የምትለው? ቆይ እስኪ ይችንም ልንገረው እስኪ ምን መሰለ እንዴ፣ ቆይ እስኪ አዳምጪ እና ከዛ በኋላ ችግር የለውም ትነግሪናለሽ እኮ። ሀሳቡ ይግባሽ። የምትመጪው እኮ አንቺ ነሽ፣ እኔ አይደለሁም። ሀሳቡን ሰጥሻለን፣ አንቺ ቹዝ ዘ ቤስት አንሰር ነው። በቃ አለቀ። ዋናው ነጥብ አንቺ የምታገቡትን ምረጡ እኮ የምለው ይሄ እኮ ነው የኔ እናት። ብዙዎቹ አሁን እዚህ ቤት ገብቶ ሲያወሩ አልሰማሽም? ትዳር ውስጥ ልትገቢ ስትይ በጣም ማሰብ አለብሽ እህቴ።
ጥሩ ነው ብለሽ የምታስቢያቸው ነገሮች ዘላቂያዊ እኮ አይደሉም። እማገባትን ሴት እምመርጠው ወይም እንትን ምረው በቁንጅናዋ መሆን የለበትም፣ በገንዘቧ መሆን የለበትም፣ በንግግር አዋቂነቷ መሆን የለበትም። ነገ ለሚስትነት እሷን ሳጭ ለልጆቼ እናት ነው እያቸው ያለሁት። በተመሳሳይ መልኩ ለምወልዳቸው ልጆች ኃላፊነት ጭምር ወስዳለሁ። እኔ አሁን ስመርጥ ሴት ሚስቴ መሆን አለባት ብዬ ስመርጥ ኦኬ፣ ከሚስትነቷ ባሻገር ነገ ለልጆቼ የምር እናት መሆን የምትችል ነች። እቺ ሴት የምር እናት ይወጣታል። እሱን አሻግሬ ማየት አለብኝ። በስሜታዊነት መወሰን አይደለም ያለብኝ። ጥሩ ነገሮች ቢኖሩም እነዛ ጥሩ ነገሮች ምናልባት ያፈቀርሽውን እኮ ታገቢዋለሽ ማለት አለ። አሁን በጣም ድብን ያለ ፍቅር ቢይዘኝ ላላገባት ግን ይችላል። ምክንያቱም ያቺ ሴት ለኃላፊነት ማትሆን ትሆናለች፣ ለትዳር ማትሆን ትሆናለች፣ አስተዋይነት የሌላት ትሆን ትችላለች። ግን እኮ ላፈቅራት እኮ ይችላል። ፍቅር እውር ነው ይባለው እኮ እዚህ ጋር ይህን ሁሉ አያይም። ገብቶሻል? ማስተዋል ግን ያንን ያያል። ኦኬ፣ ፍቅር ድብን ያለ ፍቅር ውስጥ ቢሆንም ኦኬ፣ ግን እቺ ልጅ ለትዳር አትሆን። አፈቅራታለሁ፣ ፍቅር ይዞኛል፣ ግን በአገባት እቺ ሴት ነገ ትዳር ተሸክማ ትከሻዋ ሰፊ ሆኖ አስተዋይ ሚስት ሆና ትቀጥላለች ወይ የሚለውን ማመዛዘን ካልቻልኩኝ ነው በሆነ ፖይንት ኦፍ ቪው ብቻ ተመልክቼ መገባ ከሆነ ነገ ዋጋ ከፍልበታለሁ። ምሳሌ ነው የምነግርሽ። አንቺም እንደዛው ጥሩ ነገሮች ሊኖሩ ይችላሉ፣ ታፈቅሪም ትችያለሽ። አይምሮሽን ተጠቀሚበት። ይሄ ሰውዬ ቢዚ ነኝ እያለ መጀመሪያ የነበረውን ነገር ተቀይሮብሽ ለምን ቢዚ ሆንክ ለምን አታወራኝም ስትይው አሁንማ እኮ ኦልሬዲ ተጋባን ካልሽ ይሄ እኮ እንዴት እንዳቀለልሽው ነው የማይገባኝ። ነገ ከተጋባችሁም በኋላ ይህንኑ ቃል ነው የሚደግመው። ዞር ብሎ አያይሽም፣ ምንም እንትን አይልም። ከዛ ምን ነው ስትይው በቃ አሁን እኮ ኦልሬዲ ተጋባን ለውጣለሁ ይልሻል። ሰው አስቢበት ነው እያልኩሽ ያለሁት። ቢዚ የሚያደርገው ነገር አለ አልሽኝ። እሺ እንበል ወንድ ልጅ ቢዚ የሚያደርገው ነገር ቢኖርም ለሚፈልገው ነገር መንገድ አያጣም ብዬ ነግሬሻለሁ። ሚዩት ታነሳለች። በጣም ቸኩላለች። ቸኩለሻል። አስቸጋሪ የሆነች ልጅ ያልኩትን በሙሉ አልሰማችኝም። አይደለም ቾክዬ እኮ አይደለም። ግን እኔ አሁን ከዚህ በኋላ ምን ማድረግ እንዳለብኝ ብቻ ነው የምፈልገው። ግን እንዳልተው ደግሞ ቤተሰቦቼ እዛ ሰፈር ላይ የተከበረ ነው። እሺ አንቺ መፍትሄ ሀሳብ እስቲ ንገሪ። አንቺ እስቲ እንዲህ ያሰብኩት እንዲህ ቢሆንልኝ የተሻለ ነው። እኔ ምሳሌ ያነሳልኛል። ግን በቃ እንዳልኩ በሳምንት አንዴ እሱንም 5 ደቂቃ ብቻ ነው። ይሄ ብቻ ነው በቃ ውስጤ ላይ ጥርጣሬ ፈጠረ እኮ። አንቺ መፍትሄ የምትይው ሀሳብ የለም ያሰብሽው? አይ እኔማ አንተ ልጠይቅሽ ነው እንጂ የለም እኮ። ስጠይቅኝ እኮ እኔ ስነግርሽ ደግሞ አልዋጥ አለሽ። እኔ ደግሞ አቁን ነው የምናገረው። ማለት አይዋጥም። እውነት ባይዘዌ እውነት አይዋጥም። ታውቂያለሽ፣ እውነት ከጉሮሮ እንዲህ ለመውደድ በጣም ይከብዳል። ብታምኝም ባታምኝም ወደድሽም ጠላሽም ይኸው እግዚአብሔር ምስክሬ ነው የምልሽ። እርግጠኛው የምነግርሽ እኔ ያልኩሽ ነው በህይወትሽ ላይ የሚፈጠረውና ታስታውሽኛለሽ ብሎ የነበረው ብለሽ ታስታውሽኛለሽ በእርግጠኝነት። እንግዲህ መቼም እግዚአብሔር ምስክሬ ነው ብዬ አልነግርሽም መቼም እርግጠኛ ባልሆንኩበት ጉዳይ። ምክንያቱም እንደዚህ አይነት ወንዶች እንዴት እንደሚያስቡ አውቃለሁ። ወንድ ልጅ ቢዚ ነኝ ካለሽ በፊት የሚያደርገውን አቁሞ የምሬ ነው የምነግርሽ ወይ ሌላ ሪሌሽንሽፕ ውስጥ ወይ ደግሞ አንቺ ላይ ያለው ፍላጎት ቀንሱ። አንቀንስም እኛ ወንዶች በጤና ካልሆነ በስተቀር። በፊትም እኮ ስራ እኮ ነበረው ሲያወራሽ አይደል? እውነት እንነጋገር ካለን እንደው መሬት እናወርደውና እናፈርጠው እስኪ ምን ችግር አለው? በፊትም ስራ ኖሮት ጊዜ ምንድነው ስራ ሳይኖረው ቀርቶ ወይ ሰርቶ ሳይበላ ምናምን ቀርቶ አይደለም እኮ። በፊትም ያጨናንቅሽ እንደዛ በስልክ ጥሪ ስራ ነበረ። ሚዩት አድርጊ እስኪ። ኧረ እንደው በፈጠረሽ ኧረ ውጉልኝ 80 መርፌ ንገረኝ ትለኛለች። ግን ስነግራት ሚዩት እያነሳች መልሱ ላይ ነው ፎከሷ። የኔና ስልኩን የት ታደርጊዋለሽ መሰለሽ? እዛ አድርጊው፣ እዛ ጠረጴዛው ላይ አስቀምጠሽው አንቺ እዚህ ሁኚ። ሚዩት አድርገሽው በቃ ማዳመጥ የማዳመጥ ሰዓት ብቻ። እሺ
ራሱን ትደግምልኛለች እኮ። ስለዚህ አሁን ቢዚ ከሆነ ቢዚ ሆኖ በፊትም ያወራሽ ከነበረ ምንድን ነው አሁን የተቀየረው ብለሽ ራስሽን አትጠይቂ። የተቀየረው ሁኔታው ነው። በፊት የሚፈልገውን እስኪያገኝ ነበር። ገብቶሻል? አሁን አገኘ። የሚፈልገውን ሲያገኝ ደግሞ አንድ ወንድ ልጅ በቃ ተጠናቋል፣ ሚሽን ኮምፕሊት ብሎ በቃ አሁንማ ምን ችግር አለው ካለ ይሄ ቀላል ነገር አይደለም እያልኩሽ ነው። እኔ እንግዲህ እረዳዋለሁ። ወንዶች የምንጋራው ስሜት አለ በተፈጥሮ ሰላማዊ አይደለም ይሄ። እሱም ፖይንት ልትይዥው አልቻልሽም። የሚገዛ አንቺ ስለምትመልሽልኝ ነገር ነው እያሰብሻለሽ። እኔ እኮ ደጋግሜ እኮ ሳወራሽ ነበር ቅድም። ይኸው የሁሉ ሰው 1500 ሰው እየሰማ ነው። መቼም አልዋሽም። እዚህ ሁሉ ሰው ፊት እየነገርኩሽ የነበረው ይህንን ነው። ጤናማ አይደለም። ይህንን ሰው ከማግባት ተቆጠቢና ፍሬን ያዛርገሽ አስቢበት። ነገ እንዳትቃጠይ። ነገ ልጅ ወልደሽ በአራስ ቤት ቢዚ ነኝ ብሎኝ ጥሎሽ እንዳይሄድ ቢኬርፉል ነው እያልኩሽ ያለሁት። ይህን አስቢበት ስትወጪ። ተግባባን? እሺ በቃ እሞክራለሁ። አመሰግናለሁ። እሺ አትረሳኝም በእርግጠኝነት። እቺ ልጅ መቼ እንደምታስታውሰኝ ልንገራችሁ። እዚህ ሰው ሁሉ ፊት ዛሬ በዓል ነው። ልቧ ተሰብሮ ስብርብር ብላ አይ ነግሮኝ ነበርኩ እንደዛ ሲዳረቅ ቆይቶ እንደምትለኝ እርግጠኛ። ልጁ ትቷታል ማለት ኦሬዲ ወይ ሽፍት እያደረገው ነው ወደ ሌላ ግንኙነት ውስጥ ወይ ደግሞ ፍላጎት አጥቷል። በሳምንት አንዴ ሽማግሌ ላክልሽ ወንድ ደወለልሽ ማለት ነው። ገና ወጡ ሳይሰራ እንደማለት እኮ ነው። ሄሎ የሚገርምህ አጋጣሚ ገባው ማለት ነው። የምታስገባኝ አልመሰለኝም። አመሰግናለሁ። አረ ችግር የለውም። ምን እንታዘዝ? እኔ አንድ ነገር ልጠይቅህ ነበር ማለት ነው፣ ላማክረክ። እሺ። ስደት ነኝ ያለሁት እና ባለትዳር ነበርኩኝ። ከዛ አጋጣሚ ከባለቤቴ ጋር ተፋታም ማለት ነው። ከዛ የሆነ ብዙ መስዋዕትነት የከፈልኩለት ባሌ ነው። አጋጣሚ ልጄ የሆነ በሆነ አጋጣሚ ታሞብኝ ከዛ ሸሸኝ ማለት ነው ባለቤቴ። ከተፋታችሁ በኋላ አይደለም፣ ልጁን አየውና ከዛ ማይስተካከል መስሎት እሱ ሲሸሽ እግዚአብሔር ደግሞ መልካም ሆኖ ልጄ ማረልኝ። እሺ። እና ከዛ በኋላ ከ4 ዓመት በኋላ ደግሞ አሁን በህይወቴ የሚያውቀኝ ልጅ እኔ የማውቀው ልጅ በህይወቴ መጣ ማለት ነው። እና ያኛው ልጅ ጎርቶኝ ስሎ የሄደ የልጅ አባት ይሄኛውን አምኖ መቀበል አቃተኝ። አሁን ጭንቅላቴን በቃ ልቀይረው ብል በምን ምክንያት በቃ እንትን ልበል ማለት ነው። እያንዳንዱን እናወራለን። እኔ ስደት ነኝ ብያሃለው። ያ ሁለተኛ የመጣው ልጅ አብሮኝ ተምሯል። ግን ማመን የሚባለው ነገር እኔ ለሱ ያን መስዋዕትነት ከፍዬ ጥሎኝ ሄደ ለዚህስ ብዬ የሚለው ነገር በቃ ውስጤን በጣም እያመላል። ምንድነው የኛውን የተዋወቅሽው? ኖ አብረን ተምረናል። እሺ አብረን ተምረናል። እንተዋወቃለን። ቤተሰብም እኔም ቤተሰቡን አውቃለሁ ምናምን ነገር። ግን አሁን እያወራን ወደ ፍቅር ነገሩ ተቀየረ። ግን እኔ ብዙም እምነት የለኝም። እንዴት ላርግ? ጥሩ ልጅ ነው። ምንም የሚጠይቀኝ ነገር የለም። በስርዓቱ ያወራኛል፣ በጣም ያከብረኛል። እያንዳንዷን ነገር ነው የሚነግረኝ። እና ምን ይሻለኛል ወንድሜ? እሺ አሁን አንደኛ ነገር ምን መሰለሽ፣ የበፊት ህይወትሽ የወደፊቱን እንዲያበላሽ አትፍቀጂ። ያለፈው አልፏል። የወደፊቱ ያለፈውን ሊወክል አይችልም። አሁን የቀድሞ ባልሽ ሌላ ነው፣ ይሄ ሌላ ነው። ስለዚህ በዛኛው ባልሽ ጥፋት ወይም በዛ ላይ በደረሰብሽ ነገር የወደፊትሽ እንዲበላሽ አትፍቀጂ። ምክንያቱም አንደኛ አሁን እንደዚህ ብትሆኝ የጉዳሽ ባልሽ እኮ ደስተኛ ነው የሚሆነው ሲያይ ይሄው እንደዚህ ያረግባት ነው የሚለው። ስለዚህ ምንድነው ማድረግ ያለብሽ? ይሄንን ያለፈውን የተጎዳሽውን ጉዳት አድኝው መጀመሪያ ወደ ሌላ ግንኙነት ከመሸጋገርሽ በፊት
አንድ ሰው ተጎድቶ በዛ ጉዳቱ ላይ ያንን ቁስል ሳያክም ሌላ ሰው ለማስገባት ጥረት በሚያደርግበት ሰዓት ሁልጊዜ ኮምፔር ማድረግ ውስጥ ነው የሚገባው። ወይ ደግሞ እንዳልሽው አሁን ጥርጣሬ በቃ እንዲህ በሆንስ በወድቅስ ድፍረት ያስፈልጋል። ሁለተኛ ነገር ውስጥሽ ያለውን ነገር ያ ሰው ጎድቶሽ የሄደውን የበደለሽን በደል ነቅለሽ መውጣት አለብሽ ከአይምሮሽ ውስጥ ማከም ማዳን። ከዛ ውጪ በዚህ ጥርጣሬ ውስጥ ወደፊት በሄድሽና ትዳር ውስጥ በገባሽ ቁጥር ወይ ግንኙነት ውስጥ በገባሽ ቁጥር ሁልጊዜ ኮሽ ባለ ቁጥር እየደነበርሽ እሱንም እየጎዳሽው ግራ እየተጋባሽ ነው የምትመጪው። አዎ እኔ ይኸውልህ ማለት አሁን ከባሌ ከተፋታው በኋላ አላማዬ ላይ ብቻ ነው ትኩረት ማደርገው። እግዚአብሔር ይመስገን በጣም ስኬታማ ነኝ። በራሴ ጠንክሬ ቆሜ ልጄን ሕክምናም ከሆነ ማስተማርም ከሆነ ቤተሰብን ለራሴ ደግሞ ከመነግርክ በላይ በሁለት እግሬ ነው የቆምኩት። ጠንካራ ሴት ነኝ ብዬ ነው ምለው እና ይሄኛው ሰውም እኔ አልወደድኩትም አይደለም ብዬ ምልክ ወደዋለው። ጥሩ ልጅ ነው። እንደውም ብዙ ነገሮችን እንትን ይለኛል ማለት ነው። ተይ ምናምን ነገር እያለ ይመክረኛል። ግን እኔ በተደጋጋሚም እንደምለው ታውቃለህ ብትጎዳኝስ እኔ እንደዚህ አይነት ነገር ላይ ሙሉ የሆነ እንትን ባልገባ ደስ ይለኛል ብዬ በምለው ሰዓት እምነት ከሌለሽ ይሄ ነገር ሊሆን አይችልም። የትናንቱ ትናንት አለፈ፣ እንደ መልካችን ባህሪያችን ይቀያየራል ምናምን ሲለኝ በቃ እኔ ውሸት ነው የሚመስለኝ ማለት ነው። ገባክ? እና እንደዛ ነው እኮ አሁን እንዳልኩሽ ነው ማለት ይሄኛው አሁን የተዋወቅሽው ሰው ምንም የሚያደርግሽ ነገር የለም፣ ጥሩ ሰው ነው ብለሽን። አዎ። ስለዚህ ይሄ በነገራችን ላይ ተጎድተሽ ባለፈ ህይወት ላይ የጉዳት ታሪክ ካለሽ በማንኛውም መልኩ ፍቅር ላይ ይሄ የሚጠበቅ ነገር ነው። የምትፈሪው ነገር ይኖራል ወይ ደግሞ የምትጠነቀቂው ነገር ጊዜያዊ ስሜት ነች። ግን መወር አብረሽ በሆንሽ ቁጥርና አብረሽ ቁም ነገር ውስጥ ትዳር ውስጥ በገባሽ ቁጥር ደግሞ ያ ነገር እየጠፋ አዲስ ሚሞሪ ነው ወደ አይምሮሽ ውስጥ እየገባ የሚመጣው። ስለዚህ ወደፊት መሄድን አትፍሪ ማለት ነው። እሺ ድፍረት ያስፈልገዋል። አንዳንድ ነገሮች ጫን ብለሽ ረገጥ አርገሻቸው ሀሳቦች ንቅንቅ የሚያደርጉሽ ነገር ረገጥ አርገሽ ወደፊት ሙቭ ስታደረጊ ነው አዲስ ቻሌንጅ፣ አዲስ ከፍታ፣ አዲስ የሆነ ነገር እያገኘሽ። ስለዚህ ድፍረቱን አትጥይ። የምትዋደዱ ከሆነ ጥሩ ሰው ነው ብለሽኛል። ስለዚህ ወደ ገደል ወደ ትዳር ህይወት ውስጥ ወደ መስመር ውስጥ ስትገቢ ጥሩ የፍቅር ጊዜ፣ ጥሩ የትዳር ጊዜ ሚሞሪዎች ወደ አይምሮሽ እየተጫነ ሲመጣ ያለፈው ምን እያለ ይመጣል? እየደበዘዘ ይመጣል፣ በተፈጥሯዊ መንገድ ማለት ነው። እሺ እንደዛ ብታደርጊ መወር ጥሩ ነው። እሺ እሺ፣ መልካም በዓል። ቻው። አሜን አሜን። አመሰግናለሁ። እሺ አመሰግናለሁ። እሺ እንቀጥልስ። አትሊስት አንድ ሰዓት እንኳን ብንቆይ በቂ ነው። የምጠይቅ ጥያቄ በህይወቴ ዋጋ የከፈልኩት ነገር ስላለ እስካሁንም ደግሞ እየከፈልኩ ያለሁት ነገር ስላለ ለእኔ አንድ ትክክለኛ የሆነ መልስ ከሰጠኸኝ ህይወቴን አድነኸኛል ማለት ነው። እና ጥያቄው ምንድን ነው? ስለ ልጅነት ፍቅረኜ ነው የምጠይቅም ማለት ነው። የድሮ ፍቅረኜ እኔ እና እሱ ከተለያየን ኦልሬዲ 10 ዓመታችን ነው። በአካል ተገናኝተን አናውቅም፣ በስልክ በምንም ማለት ነው። ግን ይህ ሁሉ ዓመት ስኖር ረስቼው አላውቅም። እሱ ሳላስበው የዋልኩበት ቀናቶች ወይም ጊዜያቶች የሉም። ግን እዚህ ጋር ደግሞ እሱን እንዳላገኘው የሚያስገድደኝ ደግሞ ምንድን ነው? የእናቴ ኃላፊነት አለብኝ። ስለዚህ መስራት የግዴታ በልጅነት መስራት ስላለብኝ እሰራለው፣ ለመስራት ወስኛለሁ። እና እሱ ደግሞ ከኔ ሲለያይ የሆነ ቦታ ለስራ ሄደ ማለት ነው። ከዛ ሲሄድ ሲለየኝ የዛኔ እንደዚህ ሄጄ መጥቼ ቀለበት አረግላታለሁ ብሎ ነበረ የሄደው ማለት ነው። ከዛ እኔ ደግሞ አሰብኩኝ፣ ብቻዬ ሆንኩኝ ማለት ነው። ከዛ እሱ ወደ ሌላ ሀገር ሲሄድ ከዛ እኔ ደግሞ እንደዚህ በቃ ለምን እናቴን እኔ ካገባው በኋላ እናቴን ማን ነው
እንትን ሚላት ሰፖርት የሚያደርጋት ምናምን እና ካገባው በኋላ አይ ነው አይደለም እሱ ቀለበት አደርግላታለሁ ብሎ ሌላ ሀገር ሄዷል። በጣም ነው የሚያፈቅረኝ፣ በጣም ነው የሚወደኝ ማለት ነው። እና ወደ ሌላ ሀገር ነው እየሄደው ማለት ነው። ሀገር ቤት ነው እና ሲሄድ እኔን ትኖራለች ብሎ ነው ያሰበው ማለት ነው። ሲመለስ አገኛታለሁ ብሎ ነበር ያሰበው ማለት ነው። እዚህ ጋር ሁለት ሀሳብ ነው ያለኝ። ምክንያቱም እሱም ካገባሁት እኔ የመጀመሪያ ልጅ ማለት ነው እና እናቴ ሰፖርት የሚያደርጋት የለም ገባ እና እናቴም ከጎኔ የለችም። ግን ብቻዬ ሆኜ እስካለው ድረስ ደግሞ እናቴን ሰፖርት የማድረግ ግዴታ አለብኝ እና ሄደ። እሱም ደግሞ የሚያገኘኝ ነበር ያሰበው። እኔ ደግሞ ትቼው ወደ ሌላ ሀገር መጣው ማለት ነው፣ ለስራ ማለት ነው። ከዛ መጥቼ እየሰራው ምናምን ነበረ። ሲመለስ አላገኘኝም። ወይኔ ልጁ እኮ እንደዚህ መጥተው እንደዚህ ሲል ሲያጣሽ እንደዚህ ተጎዳ ምናምን ነገር አፈላልጎሽ ምናምን ነገር አሉኝ ማለት ነው። ከዛ እኔ ደግሞ ለሱ ብዬ ተመልሼ መጣው ማለት ነው። ተመልሼ መጥቼ ደግሞ እዛ የግዴታ በቃ አሁን መጋባት አለብን ምናምን። ከዛ ሲለኝ እናቴ ደግሞ እንዴት በልጅነትሽ በዚህን ሰዓት ታገቢያለሽ? ለምንድን ነው እንዴት እኔ ገና ሳልጠግብሽ ከጎኔ ሆነሽ ምናምን ብላ ተናገረች ማለት ነው። ከዛ እናቴ አታገቢም፣ በቃ ማግባት የለብሽም፣ መማር አለብሽ፣ ገና ብዙ ነገር ይጠብቅሻል ከፊት ምናምን ነገር። ከዛ ስትለኝ እሱ መተው ከበደኝ ማለት በእኔ ምክንያት ብዙ ነገር ነው እየቻለው ያለፈው ምናምን ትምህርቱ ምናምን አቋርጦ ምናምን ማለት ነው። እና እናቴ ከሱ እንደገና ልታለያየኝ ስትመጣ የእሱ ቤተሰቦች የእኔም ቤተሰቦች የእሱ ጓደኞች እንዳለ ማለት ነው በቃ አካባቢውን ቤቱን ከቦ ምናምን ማለት ነው። አትሄድም፣ እኛ ልጅቷን እንፈልጋታለን፣ መሄድ የለባትም ከዛ አሉ ማለት ነው። ከዛ ያው እንደ ግዴታም እያስገደዷት ነበረ። ከዛ አትሄድም፣ ልጅቷ መሄድ የለባትም፣ ልጁ ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ብሎ የእሱ እናትና አባት ጓደኞች ወዴት ነው የምትሄጂው ማለት እናቴ አታገባም ነው በቃ እኮ ከእናትሽ ጋር ነው ለስቲል የምትኖሪ? እናቴ ከጎኔ አልነበረችም በሰዓቱ። እኔ አያቴ ጋር ነበረ የምኖረው ማለት ነው። እና ከዛ አታገባም ምናምን ብሎኝ ልጁ ኦልሬዲ እያለቀሰ ምናምን ቤተሰቦች ሁሉ ተሰብስቦ ምናምን መወሰን አቃተኝ። በቃ ግን አልኩት እኔ እመለሳለሁ፣ አንተ ትምህርትህን ተማር፣ መስራት ካለብህም ስራ፣ እኔ ደግሞ እመለሳለሁ ምናምን። ከዛ አልኩትና የመጨረሻ በስንት መከራ ተላቀቀን፣ በስንት መከራ ማለት ነው። ሽማግሌ ምናምን ከኛም ተጨምሮ መጥቶ ማለት ነው። ከዛ ተላቀቀን እንደምንም ብለን በቃ ልጅቷን በስነስርዓት በቤተሰብ ሁሉም ሰው ባለበት በስነስርዓት መተ ነው ማግባት እሷ ካደገች ምናምና ተብሎ ማለት ነው። ከዛ እሺ ተባለን፣ ተለያየን። እናቴ ደግሞ ወደ ሌላ ሀገር ወሰደችኝ ማለት ነው፣ ከሱ ነጥላኝ። እኔ ደግሞ በቃ በሳቱ ሰርቼ እመለሳለሁ። እናቴም ደግሞ የምታገነኝ ምናምን መሰለኝ ከሱ ጋር። ከዛ አለያየችኝ። መጣም ወደ ሌላ ሀገር እንደገና ተመልሼ ማለት ነው። ሲሙን ደግሞ ሰጥቶኝ ነበረ ደብቆ ማለት ነው። ስንለያይ በዚህ እናቴ ጭራሽ ከሱ እንድገናኝ አፈልግም እና መማር ባለብኝ ሰዓት እንደዚህ ነገር ምናምን ብላኝ ማለት ነው። ከዛ እሺ በቃ
ደውዪልኝ ብሎ ተከትሎኝ መጥቶ ማለት ነው ሲሙን ሰጥቶኝ፣ ከዛ ፀጉሬ ውስጥ ደብቄ ነበር ያመጣሁት ሲሙን ማለት ነው። ከዛ ያንን ሲም አገኘች እና ሰባብሯ ጣለች። ኦልሬዲ እኔ መንገዱን አላቅም ምናምን በዛን ሰዓት ልጅም ነኝ እና አላቅም ነበረ ተመልሼ ሄጄ እንዳላገኘው ማለት ነው። ይህ ሁሉ ሲሆን እድሜ ስንት ነው? እኔ የዛኔ 9 ዓመት ምናምን ልጅ ነኝ በጣም ማለት ነው። 9 ዓመት? አዎ 9 ዓመቴ ነው። በ9 ዓመት ነው የሁሉ ፍቅር? በልጅነቴ ነው የሁሉ ነገር እንትን ያለው። እሺ። እና እሱ መልሼ ሄጄ እንዳላገኘው በቃ ሲሙን ሰባበረች። በቃ አታገኙ ምናምን አለች። ከዛ እሺ አልኩኝ። በሌላ ሰው ቁጥሩን ጭንቅላቴ ላይ ይዤ ስለነበረ ከጓደኛዋ ስልክ ወስጄ ደወልኩለት። ከዛ በቃ በቢላዋ አስፈራረች ማለት ነው። ሁለተኛ በዚህ እሱ ከደወልሽ እኔ ህይወትሽን አጠፋለሁ ብላ አስፈራረች። ከዛ ምንም ማድረግ አልችልም ተውኩት። በቃ የዛን ቀን ደወልኩት። ተለያየን በቃ። ምክንያቱም ድጋሚ በምንም ስልክ የለኝም ምን የለኝም ላገኘው አልችልም። እና ምን ልልክ ፈልጌ ነው፣ በአጠቃላይ 10 ዓመት ሙሉ ከሱ ተለይቼ ስኖር ያው እናቴንም እያገዝኳት ነው እየሰራው ደግሞ እሱ ልረሳው አልችልም። ከሱ ከተለያየው በኋላ ደግሞ በህይወቴ አንድ ዋጋ እያስከፈልኩት ያለው ሰው አለ። ገባ? ለእኔ ብዙ ዋጋ የከፈለ ሰው ማለት ነው። እኔ ኦልሬዲ አሁን አረብ ሀገር ነኝ ያለሁት። ገባ? ግን እኔ ሰርቼ አሁንም ማለት ነው የመጣሁት ለሱና ለእናቴ ነው። ገባ? ግን አሁን ተመልሼ ቢሄድ አላገኘውም። እሱ ከሌላ ሰው ጋር ህይወት ጀምሯል። ገባ? እዛ ሰፈር ላይ ምናምን አካባቢ ላይ ያለው ሰው እሱ አትመጣም ካሁን በኋላ አንተን አትፈልግም ምናምን ተብሎ ብዙ ጠብቆኛል። በእርግጥ መታመምም ታሟል ብዙ ጊዜ ምናምን ሲባል ሰምቻለሁ። እና ይሄ ሁሉ አመት በቃ ከሱ ውጭ የማስበው ነገር የለም በህይወቴ ላይ። የትኛውም ሰው መጥቶ ምንም አይነት ዋጋ ቢከፍል ለራሱ ምንም አይመስለኝም። ገባ? ከሌላ ሰው ያ ዋጋ እያስከፈልኩት ካለው ሰው ጋር እየኖርኩኝ እራሱ እሱ ነው ማስበው። ያንን ሰው ነው ያንን ፊት ነው ደጋግሜ የማየው ማለት ነው። እና ወደ አረብ ሀገር ከመጣሁ በኋላ ያ ዋጋ ላስከፈልኩለት ሰው ብር ገንዘብ ማለት ነው። እኔ አንተን ላፈቅር አልችልም፣ ፍቅር የለኝም እኔ ብዬ ማለት ነው። ለሱ ገንዘብ ልኬለታለሁ ዋጋ ስላስከፈልኩት ማለት ነው። ምክንያቱም ለሚያውቅ ሰው ለሚገባ ሰው እያንዳንዱ ቀን ዋጋ ለሚሰጥ ሰው በጣም ትልቅ ነገር ነው። ከዛ ገንዘብ ወደ 200,000 ምናምን ብር ለዛ ዋጋ ላስከፈልኩት ሰው ልክ ያለው። ምክንያቱም እኔ ፈጣሪ እንዲያዝንብኝ አልፈልግም። ገንዘብ ጅስት ብዙ ነገር እቃ ምናምን የምትፈልገው ሊገዛል ይችላል፣ ግን ደስታ ሊያመጣል አይችልም። ገባ? ኦልሬዲ እኔ ከሱ ከተለያዩ ጀምሮ እዚህ ጋር ዋጋ ለከፈለልኝ ሰው ገንዘብ ላኩት። ከሌላ እኔ አላፈቅርህም፣ ከአንተ ጋር ልሆን አልችልም፣ አንድ ቤት ውስጥ አንተን አግብቼ ደስተኛ ሆኜ መኖር አልችልም። በቃ እኔ አሁን እናቴም ማገዝ ብቻ ነው የምፈልገው። እኔ ሌላ የማፈቅረው ሰው አለ ብዬ ተለያየኝ። ግን እስካሁን ድረስ ከሱ ውጭ የማስበው ነገር የለኝም ነው ምልክ። ይሄ ነው እና እንዴት ልረሳው እችላለሁ? በቃ አሁን ተመልሰን ከሱ ጋር አብረን እንዳንሆን እራሱ የሆነ በቃ ጓደኛ ምናምን ይዟል ሲባል ህይወቱን ለምን እንዴት ብዬ ነው የምበጠብጠው? ለምን እንደዚህ አደርጋለሁ እያልኩ ራሴን እየወቀስኩ ነው። አሁን እድሜ ስንት ነው? እኔ 20 ዓመቴ ነው። ሚዩት አድርጊ እስኪ፣ ሚዩት አድርጊና አዳምጪ። አሁን በ9 ዓመትሽ የሆነን ጉዳይ በ9 ዓመቴ እኔ ጠዋት ሻይ በዳቦ ነው የምበላው፣ ከሰዓት ሽሮ ነው ወይስ እንዲህ መክሰስ የምበላ ይመስለኛል ወይስ ምናምን የምጨነቅበት እድሜ ነው። ፍቅር በ9 ዓመት የሚገባችሁ ሰዎች ካላችሁ ዚስ አሜዚንግ ባይዘ በምን አሰብሽው? ፍቅር አይደለም እሺ። በዛ ሰዓት የኔ እናት
አትሊስት ለአቅም የሆነ መድረስ አለብሽ። እንደዚህ አይነት ስሜት ሊሰማሽ በ9 ዓመትሽ ፍቅርን ሴንስ ልታደረጊው አትሺ። መላመድ ሊኖር ይችላል። የሆነ ሰዎችን እንላመድና ከዛ በኋላ ከዛ ሰው ጋር አብረን መሆን እንፈልጋለን። ያ ፍቅር አይደል፣ መላመድ ይባላል። ከማንም ሰው ጋር መላመዱ ይሄ ቢሆን ማንም ሰው ላይ ሊከሰት ይችላል። ከዛ ውጭ ፍቅርን ሴንስ ለማድረግ የዛ እድሜ እኮ ሁኔታ ይፈጥራል። አንድ ሰው ለምሳሌ ፂም ማብቀል፣ ደረቱ መስፋት፣ ድምፁ መጎርነን ምናምን የሚጀምረው አንድ ወንድ ጎረምሳ የሚባልበት ከ15 ምናምን አይደል፣ እንደዛ በላይ አይደል ባልሳሳት 14 ምናምን፣ ከዛ በታች ሊያውቀው አይችልም ያንን ስሜት። ከዛ በላይ ሲሆን ነው ልክ እንደዛ ማለት እኮ ነው። ፍቅር እድሜ ገደባል የሚጀምርበት። አንድ የ5 ዓመት ልጅ ስለ ፍቅር ስለ ገርል ፍሬንድ ቦይ ፍሬንድ አፈቅራታለሁ አፈቅረዋለሁ ምናምን ብሎ ሊያስብ አይችልም። ተጫውተን ስናድግ ተደባድበን የምንተባብለን ህጻናት ሆነን ወንዱም ሴቱም እንደዛ ይኖር ነው። እንደዚህ አይነት ስሜት ሊሰማን አይችልም። ስለዚህ አንቺ በዛ እድሜሽ እናትሽ ትክክል ናቸው። አንቺ ልጅሽ እንደዚህ ልጅ ወለሽ እንደዚህ ቢሆን እኮ ተመሳሳዩን ነገር እኮ ነው የምታደርጊው። እንዲህ ዝም ብሎ የ9 ዓመት ልጅ ፍቅር አፈቀርሱ ሲባል ስለ ጋብቻ ሊወራ ይችላል እንዴ? ስህተት እኮ ሁሉ ነገር በጊዜው ነው የሚያምረው። ስለዚህ እናትሽ ትክክል ናቸው። አንቺን ነው ፕሮቴክት ያደረጉት። በዛ ጊዜ የሚሰሙሽ ስሜቶች በሙሉ እውነተኛ ናቸው ማለት አይደለም፣ ጊዜያዊ ናቸው። እየበሰልሽ ስትመጪ ነው የሚገባሽ። አሁንም 20 ዓመትሽ ነሽ። እስቲል አጥንት ሊሰጥሽ የሚገባ ሰው አለሽ። አጥንት ስልሽ እንግዲህ ለህፃን ልጅ አጥንት ጋጥ ብለሽ አስጭውም አይደል? አይሆንም። ስጋውን ነው መብላት ያለበት። ማለት ሶፍት የሆኑ ገና ሶፍት ነሽ። ሁሌ የምላችሁ ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ገና ነሽ እኔ እናት። አሁን እኔና አንቺ 20 ነሽ፣ እኔ 40 ነኝ። ገብቶሻል? እኔ ብዙ ነገር አይቻልፍ ያሉ ልሽ ፈልጌ ጋፓችን ራሱ ለዛ ነው ሀሳብ ሚዩት አድርጊ እስኪ። ተቸገርኩ። የዛሬው ቀዶ ጥገና ደግሞ ለየት ይላል ጓዶች። ምንም መስማት የሚባል ነገር የለም። ታወሪያለሽ፣ ችግር የለውም። እመኝ 1 ሰዓት ሙሉ ላልሰጥሽ እችላለሁ፣ ቁጭ ብዬ ላዳምጥሽ። ግን ደግሞ መስማትም ደግሞ አለብሽ እኮ አይደል? ካልሰማሽ ምኑን ታዲያ መፍትሄውን አገኘሽው? ችግር የለውም፣ የትም አይሄድም። ስልክሽን ቁጭ አድርጊውና እስኪ የማዳመጥ ሰዓት፣ ከዛ በኋላ አንቺ ታወሪያለሽ እንደፈለግሽ። አሁን እኔ ሳወራ ሀሳብ ስጠኝ ብላችሁኝ እናንተ ስለምትነግሩኝ ነገር የምታስቡ ከሆነ ክላሽ ከውቃ ተሸዋወድን አየር ላይ ዝም ብሎ ነው መሬት ላይ የሚፈሰው። እርግጥ ለሆነ ሰው ይጠቅማል እዚህ ውስጥ ላለ ሰው። ስለዚህ 20 ዓመትሽ ነው። አይምሮሽ ውስጥ የቀረው ነገር እውነተኛ ነገር አይደለም። እየበሰልሽ ስትመጪ እየተውሹ የምትይዙ ነገር አለምሽ ሁሉ አንድ ቦታ ላይ ስላረፈ የሆነ 9 ዓመትሽ ላይ ያሳየሽ የሆነ እንክብካቤ ወይ የሆነ ነገሩ ስቦሽ ልብሽ ውስጥ የቀረ ነገር ስለሆነ እመኝ ይሄ ፍቅር አይደለም። አሁን ነው ከዚህ በኋላ ፍቅር እየተሰማሽ የሚሄደው 25 ዓመት 24 ዓመት ምናምን ሲሆንሽ ትክክለኛው ፍቅር ስሜት የሚመጣው። ከዛ ውጭ የህፃንነት እድሜ ላይ ነው ያለሽው። ስለዚህ ምን ማድረግ አለብሽ? ለመርሳት ከሆነ የምትፈልጊው የእውነት ያንን ስሜት ከሆነ የምትፈልጊው በትክክል ማድረግ ያለብሽ እነግርሻለሁ። ትወጫለሽ ከዚህ ውስጥ እመኝ። የማይረሳው የእናት ምንድነው? የእናት ሞት ይረሳል ይባላል እኮ እንኳን ሰው ጎረምሳ ቀርቶ። አንደኛ ኢንቫይሮንመንትሽን ነው የምትቀይረው። መጀመሪያ መርሳት የሚባል ነገር የለም እህቴ፣ ማዳን ነው። በህይወት ውስጥ ጭንቅላታችን የሚረሳ አይደለም፣ ተፈጥሮ ነው የምልሽ። መዳን ግን ይችላል። እሳት አቃጥሎኝ ወይ የሆነ ነገር ቆርጦኝ እዚህ ጋር ጠባሳ ሆኖ ይቀራል አይደል? ምልክት ይይዛል ሰውነቴ። ጠባሳ አለባችኋል ግን አያመኝ። የትኛውም ጠባሳ ሰውነታችሁ ላይ ያለ ከአመታት በኋላ ያማችኋል አያማችሁ ግን ታወሩታላችሁ፣ ለሰው ታሳዩታላችሁ። ይሄ እኮ ጠባሳ ምን ሆነ ሲባል አይገርምም፣ የዛሬ 5 ዓመት እኮ ሀይ ፈላ ውሃ ተደፍቶብኝ ምናምን በቃ እንደዛ ሆነ ብለን እናወራዋለን። ሰው ጭንቅላታችሁ ውስጥ ያለ አሁን እያሳስባችሁ እያሳመማችሁ እያቆሰላችሁ እየሰበራችሁ ያለ ነገር ካለ ለመርሳት አትታገሉ ጋይስ። ለመርሳት በታገላችሁ ቁጥር ህመሙን እያባሳችሁት ነው የምትመጡት።
እንዲሁ የዛሬ 10 ዓመትም በመርሳት እና ባለመርሳት ትግል ውስጥ ራሳችሁን ታገኙታላችሁ። ጀስት ልቀቁ በቃ። አሁን አይምሯችሁ ውስጥ ይኑር፣ ችግር የለው። ማዳን ላይ ስሩ። ማከም እንዴት ይታከማል የሚለው ላይ እንምጣ። ጭንቅላትሽ ውስጥ አለ፣ ታስቢዋለሽ፣ ቁጭት አለ፣ ጸጸት አለ፣ ችግር የለም። ሙቭ አድርጊ ወደፊት። መራመድ ካቃተሽ ተንፏቀቂ። መንፏቀቅ ካቃተሽ ወደፊት እየወደቅሽን ብቻ ትንሽ ኢንችም ወደፊት ተንቀሳቀሽ። ስራ ላይ፣ አላማሽ ላይ፣ ከሰዎች ጋር አብሮ መሆን፣ አዳዲስ ነገሮችን ማየት። ህይወትሽ ግን ይራመድ። በህይወት መራመድሽ ውስጥ አንደኛ ስለሱ ማትሰሚበትን፣ ስለሱ ማታይበትን፣ ስለሱ የሚጻፈውን የሚነገረውን የሱ ጓደኞችንም የአካባቢ ሰውንም የሰፈር ሰውንም ምናምን ገለመሌ ማሰሚበትን መንገድ ሁሉ ቆርጠሽ ትጥያለሽ። ብቻሽን ነው የምትሆኘው። ለመዳን እንደገና ለማንሰራራት እንደገና ክንፍ አውጥቶ ለመብረር ምን ማድረግ አለብሽ? መራቅ አለብሽ። ከዛ ኢንቫይሮንመንት መውጣት አለብሽ። አዲስ አካባቢ መጀመር አለብሽ። ለአንቺ አካባቢሽን ስትቀይሪ፣ ሰዎችን ስታርቂና ብቻሽን ጥግሽን ስትይዢ ጭንቅላትሽ ውስጥ ያለው ግን መጥፋት አይችልም ማለት ሚሞሪ። በጣም ጥሩ። ልክ ወደፊት መራመድ ስትጀምሪ አዳዲስ ነገር በህይወትሽ ውስጥ መከሰት ይጀምራል። ኑሮ ነው እህቴ፣ ህይወት እኮ ነው። ከትናንት እኮ ዛሬ እኮ ብዙ አዳዲስ ነገሮች አሉ አይደለ ህይወታችን ላይ። አሁን ዛሬ በዓል ነው ለምሳሌ፣ ትናንት አልነበረም። ትናንት ብዙ ነገር ስናወራ የነበርን ሰዎች ዛሬ ደግሞ በዓል ላይ ያለ ነው። ልብስን ቀይጠን ምናምና አይሽ አዲስ ነገር ነው ያው ዛሬ እያደረግን ያለ ነው። ህይወትም ልክ ሙቭ ባረግሽ ቁጥር ወደፊት ለመራመድ በሞከርሽ ቁጥር ጭንቅላትሽ ውስጥ ያለው ነገር ይጎትትሻል እኮ። ግን ችግር የለም፣ ወደፊት አዳዲስ ነገር ሀፕን ማድረግ ይጀምራል። አዲስ ሰው ትተዋወቂያለሽ። ገብቶሻል። ስራሽ ላይ እድገት፣ ገንዘብ መያዝ ስትጀምሪ ትልቅ ነገር ይታይሻል። ያ ሁሉ ጭንቅላትሽ ውስጥ ቀስ እያለ ነው የሚገባው። አንደኛ የነገርኩሽን እንዳትረሺ፣ ትግል አቁሚ። ለመርሳት የሚለውን ትግል ታይሆን አስቢው፣ ችግር የለውም። እሱን ስታስቢ ደስ ይልሻል፣ ደስ ይበልሽ፣ ችግር የለውም። ስቲል እየታገልሽ አይደለም። አዳዲስ ነገር መፈጠር ሲጀምር ጭንቅላትሽ ውስጥ ስፔስ እየያዘ ይመጣል። የአዳዲስ ነገር ያ ስፔስ ሲይዝ ሌላኛውን እያስለቀቀው ይመጣል። እስቲ ዛሬ ላይ ከዛሬ 10 ዓመት በፊት የምታስቡትን ነው የምታስቡት። አሁን ላይ ተቀይራችኋል። በብዙ መልኩ ሰዎች ተቀይራችኋል ብሏችሁ አያውቁም። አንቺ ግን ተቀይረሻል በብዙ ነገር ብሏችሁ አያውቁም። ከአመታት በኋላ ሳታስቡት እኮ ጭንቅላታችሁ ውስጥ ብዙ ስፔስ የሚይዝ ነገር ገብቷል ወደፊት በመሄዳችሁ ምክንያት። እስቲል ግን የዛሬ 5 ዓመት የነበረውን ነገር አልረሳችሁትም እኮ፣ ግን ድኗል። ስለዚህ እየሳቅሽ የምታወሪው ጉዳይ እስኪሆን ድረስ ሙቭ ታደርጊያለሽ ማለት። እኔ አሁን እየሳቁ ማውራሽ ብዙ ጉዳቶች አሉ። ለምሳሌ ብዙ የወደቅኩባቸው በሰዓቱ ተስፋ ሊያስቆርጡኝ የደረሱ በጣም የሚያሙ መንገዶችን ተጉዣ አውቃለሁ። አሁን ግን እየሳኩ ነው ማውራሽ፣ ብታምኝም ባታምኝ፣ በጣም ፈገግ እያልኩ። ለምን ድኗል? የለም አለ እኮ አስታውሰዋለሁ፣ ግን ድኗል። ስለዚህ ይሄ ነው። ሁለተኛ ነገር ህይወት ልክ እንደ ውሃ ነው ብዬ ነግሬያችኋለሁ። በደንብ አዳምጪ። ህይወት እንደ ልክ ውሃ ነው። ዋና ትችያለሽ? ኦኬ፣ ችግር የለም። ቻያቼ ለውጥ የለውም። ዋና የሚችሉ ሰዎችን አይተሽ ከሆነ ዋና ሲዋኙ ውሃው ላይ ይንሳፈፋሉ። አሁን ውሃው ላይ ለጥ ብሎች አንዳንድ የገርሟቸው አቅም ወደኋላ ራሱ እንደዚህ እንደ አልጋ ይተኙበታል እና ውሃው አንሳፎ ነው የሚይዛቸው። እኔው ላይ በጣም ነው የሚገርም። ምን እያደረጉት ነው? ውሃው ላይ ስፖንጅ ይዘው ነው ታያለሽ። አይሰምጡም። ለምን? ውሃውን ስለማይታገሉት። ውሃ ትግል አይወድም። ዋና የማይችለውን ሰውዬ ግን ወስደሽ ውሃ መሀል አስገብተሽ ብትለቂው ይፈራገጣል። ሰመጥኩ ሲል ውሃው ጎሽ ከመጣህማ ጥሩ ወደታች ጎትቶ ያሰምጠዋል። ስለሚታገለው ውሃው ትግል አይፈልግም። የታባት መሽ ብለሽ ግን ብትተኝበት፣ ሪላክስ አድርገሽ አይምሮሽን ነፃ አድርገሽ አይምሮሽ ባዶ ሆኖ ግን ብትተኝበት ውሃ አያንሳፍፍሽ። የሞተ ሰው ለዛ ነው የሚንሳፈፈው ውሃ ላይ። ሬሳ ይንሳፈፋል ታውቃላችሁ። ልክ ሰው ሰምጦ ውሃ ውስጥ ልክ ሲሞት ይንሳፈፋል። በቃ ማሰብ ስለሚያቆም እኮ ነው የሚሳፈፈው። ታሪክ የለው፣ አይፈራገጥም። ውሃውንም አይታገለው፣ ማሰቢያው ቆሟል። ውሃ ወደ ላይ አንሳፎ ያወጣዋል። ህይወትም ልክ እንደዛ ስትፈራገጡ፣ ወይኔ ጉዴ ልርሳት፣ አረ ወዴት ነው የሚሄደው፣ ጨነቀኝ፣ ከአይምሮ ላጥፈው ስትሉ እየጎተተ ነው የሚያሰምጣችሁ። ትቆስላላችሁ፣ ታራላችሁ። ህይወታችሁ አይቀጥልም። እዛው ነው የምትራመዱት። ሪላክስ አድርጋችሁ ብትተኙበትስ ህይወት ላይ
አልፈራገጥም። ያዙኝ ልቀቁኝ አይደለም። ጀስት ወደፊት ሄዳለሁ። ኢንጆይ እያደረኩት አይምሮዬ ልክ እንደ ኢንስትሩመንት እያዳመጥኩት ቀስ እያለ ነው ከጭንቅላትሽ የሚወጣው። ስለዚህ አሁን ከዛሬ ጀምሮ መብሰል ጀምሪ። 20 ዓመትሽ ነው። በ20 ዓመትሽ ልብ ግዢ፣ ገንዘብ ያዥ። 200 ሺህ ብር ዋጋ ላስከፈልኩት ሰው ብለሽ ትልኪያለሽ በፍቅር 200 ሺህ ብር። ለዛ ነው እድሜሽን የጠየቅኩሽ እኔ። እድሜ ስንት ነው ያልኩሽ? ምክንያቱም የማስተዋሉ ነገር አይኖርም። አሁን 30 ምናምን ዓመትሽ ቢሆን እንደዛ አታስቢ መመኝ። ስለዚህ በዚህ መንገድ እናትሽን አመስግኛቸው። አሁን ለእናትሽ ጥላቻ ይኖርሻል አለያዩኝ ብለሽ። እናትሽ ለአንቺ መጥፎ አስቡ አይደለም። በዛ እድሜሽ እንዴት ይለቁሻል ስታስቢ። አንቺስ ልጅ ቢኖርሽ ትለቂያለሽ? እናትሽን አመስግኝ። ወንድ ብሄድ ወንድ ይመጣል። ቤተሰብሽ ግን ለአንቺ ሁሌ ጥሩ ነው የሚያስቡ። ለአሞራስ አይሰጡሽም መቼም እናትሽ። ይሄ ወንድ እኮ ዛሬ አበድኩለት የምትዩ ነገ በሌላ ሴት እኮ ይቀይርሻል። ገብቶሻል? ሶ ፍሬን ይዘሽ አስቢ። ሁሉም ካፈቀረው ጋር አይኖርም። ተፋቅሮ አብሮ ይኖረ የለም። ከመጀመሪያ ፍቅር ካፈቀርኩት ካበድኩለት ካለ ሰው ጋር ይኖረ የለም። ፈጣሪ ያንን የማያደርገው ምንድነው? አንዳንዴ አያስፈልገን የሚያስፈልገንን ነው የሚሰጠን። ምናልባት አበድኩለት የምትይው ሰው መጥፊያሽ ይሆናል። ስለዚህ እሱን ዞር ያደረግና የሚበጅሽን በህይወት ውስጥ መንገድ ውስጥ ረዳት የሚሆነውን ሰው አምጥቶ ከፊትሽ ያቆማል። ባይዋጥልሽም አብረሽ ሙፍት አደረገለሽ። ከዛ ካለዚህ ነው እዛ ጋ ያንን ያስቆመኝ የምትይው በሂደት ነው። በህይወት ፈተናው ቀድሞ ነው ትምህርቱ የሚቀጥለው። ስለዚህ ፈተናሽ ይቀድማል፣ ከዛ ትምህርቱ ይቀጥላል። ተግባባል? ማዳም እየሰማሁት ነበረ። አልተዋጠልሽም? አመሰግናለሁ። እና ማለት ነው እና ምንድን ነው ከ10 ዓመት በህይወቴ ማለት ነው ከ10 ዓመት ውስጥ በህይወቴ 2 ያገኘሁት ማለት ነው። በስልክ ማለት ነው፣ በአካል ሳይሆን በስልክ። እና እዚህ ከመጣሁ በኋላ ነው በጣም ነው ያስቸገረኝ። በህልሜ ምናምን እየመጣ ማለት ነው። በቃ እግዚአብሔር ነው የምልህ ማለት ነው። እራሱ በቃ የሆነ ቁጭ ይላል፣ ያስለቅሰኛል። ምን ይላል? እውነቴን ነው። በቃ ቁጭ ብሎ ፊት ለፊቴ ላይ ቁጭ በቃ ሳይ እውነት መስሎኝ ከጎን ያለ መስሎኝ አለቅሳለሁ። ከዛ ሳይ እሱ ህልም ነው ብለሽ ነው የምታስቢው? ይሄ ነገር ምንድን ነው? በቃ ግራ ገባኝ በጣም። ይኸውልሽ ቅድም ያልኩሽን አላቅም። ቆይ ይኸውልሽ ይሄ ህልም አይደለም። ህልም በነገራችን ላይ ህልም የሚታየን ፈጣሪ መልእክት ሊያስተላልፍ ሲፈልግ ነው። እና ህልም ሁሉም ሰው አያይም። በነገርሽ ላይ እኔ አሁን ብትይኛው ህልም ካየው ስንት ዓመቴ ህልም ካየው ነው ብለሽ። ምክንያቱም ምንም መልእክት አሁን በቃ አስፈላጊ ሲሆኑ ህልም ማለት ነው ፈጣሪ ሊነግርሽ የሚፈልገው ነገር ሲኖር ኢምፖርታንት ነገር ህልም ነው። ሁለተኛ ህልም በጣም ዝም ብለሽ ሁሌ የምታየው አይደለም። እንደ ተከታታይ ፊልም በተኛሽ ቁጥር ቀን ስለምታስቢው ነው ማታ እሱ ቁጭ ብሎ የሚታይሽ። አይምሮሽ ውስጥ እኮ ነው ኤቭሪ ሞመንት። ስትበይ አለ፣ ስትጠጪ አለ፣ ስትራመጂ አለ። ገብቶሻል? ስለዚህ ህልም አይደለም። በስንተኛ ያየነው ሁሉ ህልም ቢሆንማ ነገር ተበላሸ እኮ። እኔ አሁን ብዙ ጊዜ የሆነ ድብ ሲያባረኝ ምናምን አይቼ አውቃለሁ። ለምሳሌ የሆነ አሞራም ይዞኝ ሲሄድ አንጠልጥሎኝ፣ ጅብም አባሩኝ እሱን እሸሻለሁ ብዬ ገደል ስገባ ምናምን እሱ ሁሉ ህልም ቢሆን ይህኔ በቃ በህይወት የለውም። ቅዠት የሚባል ነገር እንቃዣለን። ቀን ያሰብነውን ነገር ማታ ስንተኛ በአይምሯችን ይመጣል። ገብቶሻል? ሰው ተኝተን እኮ አይምሯችን እንኳን ስራ አያቆምም አይደል? ስለዚህ ይመጣል። ይሄ በምናብ የምናያቸው ነገሮች አሉ። ሰብኮንሽስ ማይንድ የሚባል ነገር አለ። አይምሯችን ውስጥ ደጋግመን ሳናስበው የገባ ነገር ይመጣል ወደ አይምሮሽ። ስለዚህ ህልም አይደለም፣ እንደ ህልም አታስቢ። ሁለተኛ ነገር እድሜም እያስተማረሽ ይመጣል። አሁን ለምሳሌ እኔ ሃይስኩል ላይ እያለሁ ድብን ያለ ፍቅር ይዞኝ ያውቃል። ገብቶሻል? ልጆች ነን፣ ተማሪ ነን። አሁን ልጅቷን አላውቃትም። አሁን በዛ ጊዜ ተማሪ ነን፣ ሰፈሯ ይሄድ ነበሩላ ምናምን። አሁን በዛ ሰዓት እሷንና ቤተሰቤን ጎን ለጎን አቆመው ማንን እንግደልል አንድ ምረጥ ብባል እሷን ምን ይመስለኛል በሰዓቱ እንደዛ እሷን ነው። አረ እሷን አትርፉልኝ፣ ቤተሰቦች ላይ ሂዱባቸው። ምንም ያው ስገባ ስወጣ እየገረፉኝ ነው። እንደውም ሂዱባቸው ልል ይችላል። ገብቶሻል? ለምን በቃ በስሜት ጣራ ይሄ በልብ መንቀልቀል ሀይ ስፒች ላይ የምትሆኝበት ነው እዛ ሰዓት ላይ። እና አንቺ አሁን 20 ዓመትሽ እኔ ናት። በ20 ዓመቴ እኔ ማስብ የነበረው እንዳንቺ ነው። የእውነት
ፍቅር የያዘኝ ሰው ጋር በቃ ለዘላለም ፈጣሪ ራሱ ቢመጣ እስቲ ማን ነው የሚያለያየኝ ምናምን አይነት ነገር ብዬ መከራከሩላ ይመስልሽ? ግን አይደለም እህቴ፣ ሁሉ ነገር በጊዜ ሂደት ነው የምትማሪ። ፍሬን ያዥ። አሁን ብዙ ሰው ሊያታለልሽ ይችላል። 20 ዓመትሽ ማለት በጣም የእሳቱ ሰዓት ነው። በዚህ ሰዓት ነው ወይ ተቀጥቅጠሽ ልክ የምትገቢው። ተቀጥቅጠሽ ስልሽ ይህ ብረት እንደጋለ ነው ይቀጠቅጠው ይባላል። ብረትን ሲግል ነው የምትቀጠቅጭው ቅርጽ ለማስያዝ። አሁን አንቺ ቅርጽ የምትይዥበት ሰዓት አሁን ነው ራስሽን ቀጥቅጠሽ ፍሬም የምታስይዥው፣ ልክ የምታስገቢው፣ ልጓም የምታበጅለት። ዝም ብሎ ልብሽ ባለሽ መንገድ እየሄድሽ ተጣመሽ ነው የምትቀሪው። አይምሮሽንም እየተጠቀምሽ ነው ትክክል አይደለም ይሄ እያልሽ ፍሬን ያዝ እያደረግሽ የእውነት እየበሰልሽ ስትመጪ ምን ሆኜ ነው ግን የተጃጃልኩት ነው የምትዩ። እና አሁን ሃይስኩል ላይ ፍቅር ይዞኝ ነበር ያልኩሽ ጉዳይ አሁን አያሳስበኝም። እየሳኩ እያወራሁሽ ነው እንጂ ወይኔ ጉዴ እሷን ካላመጣችሁማ እንዴት ሆኖ ይታደራል ስልሽ አሉልም። በቃ ያ ጊዜ አልፏል። መብሰል ይመጣል። እድሜ ያስተምርሻል። ገብቶሻል? በዚህ ወይ ነው ነገሮችን ማድረግ ያለብሽ ነው የምልሽ። እና ጊዜ ይፈልጋል። ጊዜ ስጪው እና ወደፊት ደግሞ ተራመጅ። ተግባባል? እሺ ታዲያ አሁን ማለት ነው ኦኬ። አሁን ምንድን ነው ከትላንትና ማለት ነው ማርያም ደውሎ ነበረ። ትላንትና በኢንስታግራም ማለት ነው ፈልጎኝ ነው ገባ። ሌላ ህይወት ጀምሮ አላላልሽ ነው? ያ እሱ እንደጀመረ ነው የነገረኝ። በህይወት ሁለቴ ነው ያገኘሁት ገባ። እና ለምን ይደውልልሻል? አላውቅም። ትናንትና ደወለና ማለት ነው። ከዛ ሲደውል እኔ እንደዚህ ነው ያልኩት፣ ምንም ሌላ ነገር ማውራት አልፈልግም። ምክንያቱም ብዙ ተጎድቼ ብዙ ነገር በሱ ምክንያት ብዙ ሰዎችንም ዋጋ አስከፍያለሁ፣ በራሴም ዋጋ ከፍያለሁ። ገባ ሰው ያንን ህይወት መድገም አልፈልግም። እኔ ያንን ህይወት መኖርም መድገም አልፈልግም። አንተ ባለህበት እውነት አግብተሃል፣ እኔ መጥቼ ማየት አልችልም። እውነት አግብተሃል፣ እውነት እየኖርክ ነው ህይወት ደስተኛ ነክ ባለህበት ደስተኛ ከሆንክ ደስተኛ ሆነ ኑር። እኔ ምክንያቱም ትልቁ እምነቴን ከኔ ወስደሃል። እኔ አምኜ ብዙ ነገር አድርጌያለሁ። በአካል መጥቼ ባልነግርህም እኔ እየኖርኩ ነበረ፣ አንተን አገኛለሁ ብዬ ብዙ ዋጋ ከፍያለሁ። ስለዚህ ምንድነው ደስተኛ ነክ ንገረኝ። ደስተኛ ከሆንክ ከወሰንክበት እኔ ዳግመኛ ወደ አንተ ህይወት አልመጣም፣ አንተንም አልፈልግህም። እኔ የምፈልገው ደስተኛ እንደሆንክ ንገረኝ። እኔ ፍቅር የለኝም ከአንቺ ብለህ ንገረኝ፣ ከዛ እለይሃለሁ ብዬ ጠየቁት። ከዛ እኔ እንደዛ ልልሽ አልችልም፣ ምክንያቱም በፍጹም እንደዚህ ብዬ ልናገር። እሺ ምክንያትን ንገረኝ፣ እንለያይ ንገረኝ፣ መጀመሪያም ተለያይተን ንገረኝ። ከዛ እንደዚህ ልናገርሽ አልችልም፣ በቃ ተይኝ። ከዛ ብሎኝ ዘጋውት፣ ራሴ ዘጋው። ከዛ ደወልና እሺ እንደዚህ አትሁኝ፣ ለምንድን እንደዚህ የምትሆኝ ይላል። ባይዞ ልጅቷ ራሱ ዱባይ ነው የምትኖረው፣ አረብ ሀገር ናት እሷም ማለት ነው። ገባ እኔ እያልኩ ያለሁት ለምን መሰል አሌክስ፣ እኔ ተዋለሁ ገባ፣ እኔ እሱን ተዋለሁ፣ ግን ፍቅር አለኝ ከሱ፣ እሱም ከኔ ፍቅር አለው። ምክንያቱም ከብዙ ሰው ጋር በሰዓቱ ፍቅር አለው አትበይ፣ የራስሽን ብቻ ነገር። ምክንያቱም ሰው ይወደኛል አይባልም። እሺ ናት ይወደኛል ብለሽ እርግጠኛ ሆነሽ መናገር የምትችይው ስለ እግዚአብሔርን ብቻ። የሰው ልጅ ፍቅር አለው አትበይ፣ የራስሽን ብቻ። ኦኬ እና ግልጽ ንገረኝ በቃ። እኔ አሁን የሆነ ሰው ጋር ከሆነ ህይወት ሲጀምር አንተን እያሰብኩኝ ጨለማ ቤት ውስጥ ራሴ ዘግቼ ልኖር አልችልም። ከማላፈቅረው ሰው ጋር መኖር አልችልም። ስለዚህ አንተ እውነቱን ንገረኝ። እኔ በቃ ህይወት መኖር እፈልጋለሁ። ዋጋ የከፈልኩት ጊዜ ይበቃል። ከዛ ብዬ እንደዛ ልልሽ አልችልም በቃ አለኝ። ምክንያቱም እኔ ከህይወቱ እንዳልወጣ አሁን ኮንቨርሴሽናችሁን አትንገሪም፣ ምክንያቱም እሱ አይጠቅመንም። አሁን ጊዜ ነው የምናቃጥለው። እንዲህ ያለኝ እንዲህ ያልኩት ከዛ እንዲመልሽለት እሱ አይደለም። አሁን አንቺ ምንድን ነው የምትፈልጊው? በቀጥታ ከሱ ህይወት መርሳት እፈልጋለሁ። በቃ ከሱ ህይወት መውጣት እኮ ለመርሳት የሰጠንሽ መርፌ ገብቶሻል አይደል? ነው እስካሁን ያወራሁት አልሰማሽም? እሺ ኦኬ ሰምቻለሁ። ሰምተሽኛል? እሺ ምንድን ነው አድርጊ ያልኩት? ታዩ ነው ያልከኝ። ታዩ ይህንን የሰማሽው እስካሁን? አይ ሰምቻለሁ፣ ግን እዛው አጠገቤ ስላለ ለዛ ነው።
እሺ ዞሮ ዞሮ ይኸውልሽ የአንቺ ህይወት ነው። ንግግሮቹ ራሱ ያው እድሜሽ ነው፣ ግልጽ ነው ማለት በ20 ዓመትሽ እንዲህ ነው ልታወሪ የምትችይው። እኔ ግን አንዳንዴ በጣም እየገረመኝ ነው የራሱ ስሰማሽ። አሁን ንግግሮችሽ በቃ የህፃናት ጨዋታ አይነት ነገር። ንገረኝ በቃ አሰንበዲ አለመፈለጉን እያወቅን ድራማ እየሰራብን እንደሆነ እያወቅን ግን በቃ ከአፍ ይውጣ እስቲ። አሁን አንቺ ተግባር አይደለም አንቺ ጋር ከአፉ እንዲልሽ ነው የምፈልጊው። ለማንኛውም እኔ መመክርሽ እናትሽን ጠበቅ አድርገሽ ያዥ። ገብቶሻል? ከእሷ የሚበልጥ የሚያስብልሽ ማን ነው የሚለው። እኔ ከሳጥን ውጪ ስለማይ ነው ምነግርሽ። ቦይ ፍሬንድ የምትይው የትኛውም ወንድ በዚህ እድሜሽ አያስፈልግሽ። ከአንድ ወንድ ጋር ከዚህ በኋላ አታውሪ። አካባቢሽን ቀይሪ። እሱ አሁን ሌላ ፍቅረኛ ያለሽ ድራማ እየሰራብሽ ነው። አድቫንቴጅ ነው የሚይዘው። ገብቶሻል? ወንድ ልጅ እንዴት እንደሚያስብ ለእኔ አትነግሪኝ። ስለዚህ እናትሽ ጋር ተጣበቂ፣ የእናትሽን ሀሳብ ተግብሪ፣ ገንዘብሽን ያዢ። አለበለዚያ የእውነት ነው የምልሽ ይሄ ሁሉ ሰው ፊት ምነግርሽ በጣም ነው የምትጎጂው እና በእሳት ነው የምትማሪው ደግሞ። እንደዛ እንዳይሆን ነው እኔ እየነገርኩሽ ያለሁት። ብዙ ነገር አለፌ ስላለፍኩኝ፣ አንቺ ግን ገና 20 ዓመትሽ ነው። ሳትቃጣይ ተማሪ፣ ሳትለበለቢ። እሳት ያበስለዋል የሰው ልጅ አይ ነው፣ ግን ደግሞ ሳይቃጠልስ ቢማር ምን ችግር አለው? ብልህ ሰው እኮ ከሌላ ሶስተት ይማራል። ስለዚህ አስቢበት። እሺ እሺ ኦኬ። ብሎክ ላድርገው? አሁን ብሎክ ሳይሆን ማድረግ ያለብሽ መጀመሪያ አንቺ መወሰን ያለብህ። አሁን ብሎክ ብታደርጊው ነገ ብሎክ ታደርጊዋለሽ። ምን ለውጥ አለው? ብሎኩ አይደለም ፖይንቱ። እኔ እኮ አዲስ ሲም አውጥቻለሁ። አዲስ ሲም አውጥቼ ስልኬን ሁሉ ቀይሬ ገባ። አይደለም እኔ አሁን ይኸውልሽ ብሎክ ማድረግ አይደለም ሲም መቀየር አይደለም የሚቀድመው። እንደዛ ብታደርጊ መኝ ነገ አፈላልገሽ የምታገኙ ራስሽ። እንደውም ቤቱ ድረስ ልትሄጂ ትችያለሽ። ጭንቅላትሽ ኦልሬዲ ሾክ ነው የሚያደርገው። ወስደሽ ብሎክ አድርገሽ አሁን በቃ ጨርሰሽ ምንም አላወራው ምናምን ብትይ ከሆነ ቀናት በኋላ ከፍተሽ አንቺ ራሱ እያለ ለምነሽ ሁላ በእናት አውራኝ ልትዩ ትችላለሽ። ምክንያቱም ጭንቅላትሽ እንደዛ አይደለም የሚሰራው። በአንዴ ፍሬን ይዘሽ አታቆሚም እኮ መኪና እየነዳሽ እኮ የኔ እናት። በአንዴ ፍሬን ቀጥ አድርጌ አቆማለሁ ካልሽ መኪና ይገለበጣል። አሁን አንቺ እንደዛ ነው ለማድረግ እየሞከርሽ ያለሽ። በዚህ መንገድ አትድኝም። መጀመሪያ ቀስ ብለሽ መውጣት እንዳለብሽ ከዚህ ካመንሽ፣ ካረጋገጥሽ፣ ከተቀበልሽ በኋላ ቀስ እያልሽ ነው የምትተይው። ኢንቫይሮንመንትሽን ትቀይሪያለሽ። ቅድም እንዳልኩሽ አካባቢሽን ትቀይሪያለሽ። ይሄ ማለት እሱ ማታይበት ማትሰሚበትን ሁኔታ እየፈጠርሽ አዲስ ነገር እየለመድሽ ለመምጣት እሱ የሚያስታውሱሽን ነገሮች ከህይወትሽ እያጠፋሽ አዲስ ልባድ ብቻሽ የምትሆኝበትን አጋጣሚዎች ሁሉ እያጠፋሽው ነይ። እሱም ምንድነው? እሱ የሚያስታውሱሽን ነገሮች ከህይወትሽ አጥፊ። ከዛ በኋላ ብቻሽን አትሆኝ። ብቻሽን ስትሆኝ ነው ስለሱ የምታስቢው። እኔ 20 ዓመትሽ ስለሆነ በጣም ስለምታሳዝኝ ነው ምነግርሽ። ምክንያቱም ሳይሽ ምንም ያልተነካ ንጹህ ልብ ነው ያለሽ። ይጫወቱበታል ሰዎች በቀላሉ። ምክንያቱም ጫፍ ላይ ነው ያለሽ። በጣም ተይዘሻል። አሁን ኤኒታይም ምንም ነገር ቢልሽ ትንሽ ለስከስ ብሎ የኔ ፍቅር ኳንቺን በጣም ነው እና መቼ ነው የምንጋባው ምናምን ብለሽ እናትሽን አፍንጫሽን ላሽ ምናምን ብለሽ ረግጠሻት ሁላ ለእሱ ገንዘብሽን ልትገፈግፊ ትችያለሽ። ያው እኔ አይቆጨኝም። ኦልሬዲ ነግሬሻለሁ። አሁን የሆነ ቦታ እንኳን ሆነሽ ወድቀሽ ባገኝሽ ወይም ተሰብረሽ ምናምን እንደዚህ ነገር ደርሶብሽ ባይ ወይኔ አልልም። ከዚህ ነግሬሻለሁ። የሁሉ ሰዓት አቃጥለን አንቺ የነገርኩሽን ሁሉ ከዚህ እንደወጣሽ ቁጭ ብለሽ አስቢበት። ተግባባን? እሺ ኦኬ። እሺ አሌክስ አመሰግናለሁ በጣም ማለት ነው። እሺ አሁን ምንድን ነው? ኦኬ እሺ ስለዛኛው ነገርከኝ። እሺ በመሀል ያለው ልጅ ምን ላድርገው? ዋጋ ያስከፈልኩትን ልጅ ምን ላድርገው? በእርግጥ እኔ አላፈቅረህም ብዬ ነገርኩት፣ ግን ምንም ነገር ገባ፣ ምንም ነገር ያደርግልኛል፣ ኖሮም ደግሞ አሳይቶኛል። ገባ ግን እኔ አታፈቅሪው ማለት
አላፈቅርም፣ የውሸት አላፈቅርህም። እኔ በቃ ቆይ አታፈቅሪው ማለት አታፈቅሪው ከሆነ ብሎክ አድርጊው እና ስልክሽን ቀይሪ። በቃ መጀመሪያ የኛውን ችግርሽን ሳትፈቺ ሌላ ችግር እንደገና በቃ አላፈቅርህም ብለሽ ይዋል አይደለ? 10 እየመጣ ቁጥርሽን ቀይሪ። ስልክ ቁጥርሽን ስትቀይሪ በቃ የኛውን አያገኘውም። ይሄ በቃ ቀላል ነው እኮ ገብቶሻል? እሺ ጥያቄ ያለሽ ሌላ? በቃ አመሰግናለሁ። እንዳልከኝ አደርጋለሁ። ፈጣሪ ይባርክ፣ ተባረክ። በጣም አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ አንዴ ብቻ እንትን የሆነ እቃ ምናምን ፈልጌ ነበረና እንዴት ነው ማገኘህ? ያው ዋትሳፕ ላይ ነው እንግዲህ መልሳለሁ። ብዙ ሜሴጅ ስላለ ግን መልሳለሁ በቀናቶች ውስጥ። እሺ አይ ከዚህ በፊት ሞክሬ ላገኝ አልቻልኩም። እንዴት ዋትሳፕ ላይ እንዴት ነው ማገኘህ? ስልክ ቁጥር ያለ ይኸው እዚሁ ቲክቶክ ላይ ሊንኩ አለ ከታች። ስልክ ቁጥር አለ፣ ስልክ ቁጥር ራሱ። ኦኬ በቃ አመሰግናለሁ። እግዚአብሔር ይባርክ። አመሰግናለሁ። እሺ መልካም ቀን። አንዳንዶቻችሁ ግን ትዕግስታችሁ አፍንጫችሁ ላይ ነው። ሰውን መርዳት ከሆነ ትዕግስት እኮ ያስፈልገናል። ማለት እቺ ልጅ አሁን 20 ዓመቷ ነው። እንደ 40 ዓመት እንድታስብ መጠበቅ የለባችሁ። ትሪት ማድረግ አለብን ማለት በቃ ቀስ ብለን ነው። አሁን እንደዚህ እኮ ይሄ በጣም አሁን አንዳንዶቻችሁን ቀዶ ጥገና ክፍል ብናስገባችሁ መዶሻ ማምጣ ምናምን አካፋን ብላችሁ የሆነ አንድ ላይ ሆዷ ውስጥ አንድ ላይ መሰፉት ይመስለኛል። እንደውም ስትተኝ ራሱ ቢቀድሽ ጥሩ ነው ምናምን አይነት ነገር ብላችሁ። እቺ ልጅ 20 ዓመቷ ነው። ስለዚህ እንደ 20 ዓመት ዝቅ ብሎ ማውራት ያስፈልጋል። ገብቷችኋል? በቁመቷ ልክ ማለት ነው። እንደሷ እንደሚገባት ወይ እንደምትረዳው ተረጋግቶ በትዕግስት ጨረስኩ ስትል ነው መውጣት ያለባት። እኔ ወደዚህ ምናምን ብትል እቺ ልጅ ነገ መልስ አዛው ነው የምትሆነው። ትዕግስት ያስፈልጋል። የትም ምንም ችግር የለውም እኮ